ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ቻናላችንን በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። በዚህኛው ፕሮግራማችን ትኩረት ሰጥተን ለይተን ከሌሎች ክለቦች ፕሮግራም ጋር ከማያያዝ ይልቅ ሰፋ ያለ ዝርዝር ጉዳይ ትኩረት የሚሰጠው አስፈሪው የፔፕ አመጣጥ ከዚህ ቀደም እንደቆሰለ አውሬ በአስፈሪነቱ እየመጣ ያለው የፔፕ ቡድን ብለን በሰራነው ፕሮግራም በርከት ያሉ አድማጮች አድምጣችሁ ጥሩ ሐሳብ ገንቢ ሐሳብ እንዲሁም ያላችሁን ከማንቸስተር ሲቲ ጋር በተገናኘ ሐሳባችሁን አጋርታችሁናል። በጣም ተሳትፏችሁ አስደስቶናልና ይሄ ፕሮግራም ግን ከዛ በተሻሻለ መልኩ ወደ እናንተ የመጣ ነው። ምክንያቱ ደግሞ በዛ ፕሮግራም ላይ ስናነሳ የነበረው ሶስቱ ተጫዋቾች በሶስት የተለያየ ዲፓርትመንት በሶስት የተለያየ ሚና ከሶስቱ ደግሞ አንዱም ሁለቱም ተጫዋቾች ሊሆኑ ይችላሉ በአማራጭነት የሚያገለግሉ ነገር ግን በአገልግሎታቸው ቢያንስ በሲቲ ሲስተም 5 ቦታ መጫወት የሚችሉ ሶስት ተጫዋቾችን በአምስት ዘርፍ ፔፕ ጋርዲዮላ ወደ ስብስቡ አካቷል። እንዴት ለሚለው ጥያቄ እንግዲህ ይህን ፕሮግራም እስከመጨረሻ ስታደምጡ ዝርዝር ጉዳዮችን እናነሳለን እንወያይበታለን። ግን ፕሮግራሜን ከመጀመሪያ በፊት ይህንን ፕሮግራም ለምታደምጡ ውድ የቻናላችን ተከታታዮች የማንቸስተር ሲቲ ደጋፊዎችን ጨምሮ በተለይ የአርሴናል፣ የሊቨርፑል፣ የማንቸስተር፣ የቼልሲ የሌሎች ክለቦችን ደጋፊዎች ሲቲ እነዚህን ሶስት ተጫዋቾች ሲያስፈርም ምን ተሰማችሁ? ይሄን በኮሜንት መስጫ ብታጋሩን ደስ ይለኛል። በተለይ ፔፕ ጋርዲዮላ ሶስት ተጫዋቾችን በአምስት ዲፓርትመንት ሶስት ተጫዋቾችን ሲያስፈርም ፔፕ ቀጣይ ዓመት ምን ይዞ ሊመጣ እንደሚችል ኮዱ ኤክስፔክት ማድረግ ይቻላል። ምክንያቱም ጋርዲዮላ የተረሳው ወይም አብዛኛው የእግር ኳስ ቤተሰብ የዘነጋ ይመስለኛል። ምናልባት አላቅም በሁለት የዝውውር መስኮት እኮ 7 አዳዲስ ፊት ስብስቡ አካቷል። አሁን ገና አንድ ፉል ባክ አንድ ሴንተር ባክ ይጨመራል ተብሎ ይታሰባል። ገና ሲቲ ቤት ወደ 9 ተጫዋች ማለት ነው። ጃንዋሪ ላይ 200 ሚሊዮን ፓውንድ ስፔንድ አድርጎ አብዱልከሪም ኩፍሳኖቭን፣ ሪዮስን፣ ኡመር መርሙሽን እንዲሁም ኒኮ ጎንዛሌዝን እንደውም ሁለቱም ወጣት ተጫዋቾች እሺ የረጅም ጊዜ ፕላን ብንላቸው ኒኮ ጎንዛሌዝንና ኡመር መርሙሽን የጨመረ ቡድን ለ10 ቀን በተከፈተ የዝውውር መስኮት ኤንት ኑሪን፣ ቲጃኒ ራይንደርስን አሁን ደግሞ ራያን ቸርኪን ያ ማለት 5 ስታንዳርዳቸው ከፍ ያለ ኳሊቲ ያላቸው ተጫዋቾች በፕራይም ታይማቸው ላይ የሚገኙ ምርጥ 5 ተጫዋቾችን ጋርዲዮላ በሁለት የዝውውር መስኮት አካቷል። ይሄ የሚያሳየን አንድ ትልቅ የራሳችንን ግምታዊ ሐሳብ እንድናነሳ ያስገድደናል። ፔፕ 5 ኳሊቲ ያላቸውን ተጫዋቾች ወደ ስብስቡ ሲያካትት ትልቁ የፔፕ ጋርዲዮላ አቅም ምንድነው? የስኳድ ጥራት ነው። በአንድ ቦታ ላይ ስለሚኖረው ስታንዳርድና ኳሊቲ ለዛ ነው ዋንጫዎች የሚጠራርገው። አንድ ፖዚሽን ላይ ምን አይነት አማራጭ ሊኖረው እንደሚችል ስታንዳርዱን ያውቃል። በዛ ስታንዳርድ ልክ ደግሞ አስተሳሰብ ለእያንዳንዱ ተጫዋች ተስማሚውን የታክቲክ ሂደት ይዞ ሲመጣ ደግሞ እነዛ ተጫዋቾች ያላቸውን አቅም አውጥተው እንዲሰጡ የሚያስችል ምቹ ያጫወት መንገድ ይዞ መምጣት ደግሞ በተመሳሳይ አሁን የፔፕ እኮ አስደናቂው ኳሊቲው ምንድነው? የተጫዋቾችን አቅም አውጥቶ እየተጠቀመ በተቃራኒው ደግሞ ለሱ የሚመቸውን ሲስተም እየተገበሩለት አዋህዶ ለውድድር ዓመት ይዞ ይመጣ። ትልቁ ስጋት የሚሆነው ምን መሰላችሁ? ከሌሎች ክለቦች የፔፕ ሲቲ ለየት የሚያደርገው ስለ ኢንቨስትመንት ስላላቸው የገንዘብ አቅም የትኛውን ተጫዋች ያስፈርማሉ አይደለም። ከፕላን ውጪ ጋርዲዮላ ገንዘብ ማውጣትም አይፈልግም፣ ተጫዋቾች እንዲመጡም አይፈልግም። በፕላን በስትራቴጂ ነው የሚጓዘው እንጂ በተረፈረፈ ስብስብ ዋንጫ ማግኘት
ያን ስኳድ በራሱ ማኔጅ ማድረግ ጫናው ቀላል አይደለም። ግን ፔፕ ቀደም ብሎ እስከ ጁን 10 3 ተጫዋቾች በጃንዋሪ ካስፈረማቸው ተጫዋቾች ጋር በጋራ 7 ተጫዋቾችን ይዞ ወደ ቅድመ ውድድር ጊዜ ዝግጅት ሲገባ ጣጣውን ይጨርሳል። ፔፕ የአንድ የውድድር ዓመት ፕላኑን ፕሪሲዝን ላይ ነው የሚጨርሰው። ውድድር ውስጥ ከጊዜ ወደ ጊዜ የሚሻሻሉ የሚጎለብቱ ነገሮች እንጂ በውድድር ዓመት መሀል ላይ የሚፈጠር አዲስ ጉዳይ ይዞ የመጣው አንድ ጊዜ ነው። ኢንቨርትድ ፉልባክን 3x3 ከዓለም ዋንጫ ከኳታር ዓለም ዋንጫ መልስ ሊጉን ሻምፒየንስ ሊጉ ምናምን ባሸነፈበት ወቅት አስገዳጅ ሆነ የካይ ዎከር መዳከምን አይቶ ኢንቨርትድ ፉልባክን ይዞ መጥቶ በአራት ሴንተር ባኮች አዝናኝ እግር ኳስ ፈጥሮ ከውድድር ዓመት የውድድር ዓመት ውስጥ ሆኖ ያመጣው ሌላኛው ሲስተም ነው እንጂ ፔፕ አብዛኛው ጊዜ የሚጨርሰው ጣጣውን ፕሪሲዝን ላይ። አሁን ጉዳዮች ለሲቲ ያማረ ሊሆኑ እንደሚችሉ ግምቶች የሚያሳዩት ኡመር መርሙሽና ኒኮ ጎንዛሌስ 6 ወር ሙሉ ሲቲ ቤት የሲቲን የቀጣይ የውድድር ዓመት ፕላን በስትራቴጂ የተረዱ አዳፕት ያደረጉ ነው ያደጉት ማለት ያሳለፉት። ሮድሪ ሲመለስ እነዚህ 3 ተጫዋቾች ሲጨመሩ ሲቲን ዝም ብላችሁ አስቡት ምን ሊመስል እንደሚችል። ሊቨርፑል በደርሶ መልስ አሸነፈው፣ አርሴናል 5 አስቆጠረበት። እንደ ሲቲ የተዋረደ ቡድን የለም 24 25። ፔፕ ለመበቀል ክለቦች የሚመጣው ባጫወት ሲስተም አሳምኖ ማሸነፍ ብቻ ሳይሆን እነዛ ቡድኖችን ገሎ ራሱን ከፍ ለማድረግ ነው አውሬ ሆኖ የሚመጣው። ስለዚህ ቀጣይ የውድድር ዓመት እንዳል ካለፉት ጊዜያት በላይ ሲቲ ሊያስፈራ ይችላል። ለዚህ ደግሞ በቂ ምክንያቶች አሉ። ስለ ኤንድ ኑሪ ኳሊቲ ስናነሳ ለፖሴሽን ቤዝድ ለሆነ ቡድን ምቹ የሆነ የእግር ቴክኒክ ያለው ጥሩ የኳስ ዝንባሌ ያለው ቴክኒሻል የሆነ ፉልባክ ነው። በተለይ በማጥቃቱ በኩል የተዋጣለት ፉልባክ ነው። በተለይ ኦቨርላፕ እያደረገ ወደ ፋይናል ሰርድ የሚገባበት መንገድ የተጫዋቹ አንዱ ልዩ አቅም ተደርጎ ይነሳና በ77.6 ሚሊዮን ፓውንድ እንደ ብቃቱ ታይቶ የሚጨመር 6 ሚሊዮን ፓውንድ ተካቶበት በአጠቃላይ ወደ 43 ሚሊዮን ፓውንድ ገደማ በሚያወጣ ሂሳብ ነው ትናንትና ሜዲካሉን አጠናቆ የሲቲ ተጫዋች ሆኖ። ቲጃኒ ራንደርስ እንደምታውቁ ወደ 58 ሚሊዮን ፓውንድ ገደማ እንደተከፈለበት የተለያዩ ሪፖርቶች ያሳያሉ። ኤድኑሪን አይታችሁ ከሆነ የ3-4-3 አጫወት ወይም በባክ 3 ለሚጫወት ቡድን አራተኛው ዊንግ ባክ ሆኖ መጫወት ይችላል። በ4-3-3 ፉል ባክ ሆኖ መጫወት ይችላል። በማጥቃቱ በኩል ተጽዕኖ ከፍ ስላለ የተጫዋች አማራጩ ሰፊ ነው። ቲጃኒ ራይንደርስ ግን ይሄ የአማካይ ስፍራ ሰርክሏ ላይ ባለው ሶስቱ ሚና ላይ ተመጣጣኝና ተቀራራቢ ምናልባት በሶስቱም ዲፓርትመንት እኩል የሆነ ብቃት ማሳየት የሚችል ቨርሲታሊቲ ያለው ልክ የአሌክሲስ ማካሊስተር አይነት ተጫዋች ነው። ሁለገብ 10 ቁጥርም ይጫወታል፣ 8 ቁጥርም ይጫወታል፣ 6 ቁጥርም ይጫወታል። በሶስቱም ሚና ተጫዋቹን አይቻለሁ። በኔዘርላንድ ብሔራዊ ቡድን ሾተን ተቀይሮ ሲወጣ 6 ቁጥር ይሆናል፣ ከሾተን ጋር ሲጫወት 8 ቁጥር ይሆናል። አንዳንዴ ደግሞ ዲዮንግና ሾተን በደብል ፒቮት ሮናልዶ ኩማን ሲያጫውታቸው ጠጋ ብሎ በ10 ቁጥር ሚና ራይንደርስ ይጫወታል፣ ከዛን ግብ ያስቆጥራል። አሁን ያገኘውን አማራጭ ስትመለከቱ ራይንደርስ በሶስት ቦታ በሶስት ፖዚሽን ፍሌክሲብል ቨርሲታሊቲ ያለው አማካይ ነው። ትልቁ ጉዳይ ግን የክሬቲቭ አቅም ሲቲ ቤት በአንዴ ሊያድግ እንደሚችል ወይም የዲብሮይንን አቅም በተመጣጣኝ ብቃት በሌላ ቴክኒክ የመተካት ኳሊቲ ፔፕ ስልታዊ ስትራቴጂ ተጠቅሟል። ራያን ቸርኪ ስለዚህ ተጫዋች ብዙ የምነግራችሁ ጥልቅ የሆኑ ትንተናዎች የሚያስፈልጓቸው ምናልባት በአምስቱ ትላልቅ ሊግ በዚህ ወቅት ማየት ከሚገባን ምርጥ ክሬቲቭ አማካዮች ውስጥ በቁጥር 1 ደረጃ እነ የክሬቲቭ አቅማቸው ከፍ ያሉና ብሩኖ ፈርናንዴዝ፣ ራፊኛ አሁን እንደ ክሬቲቭ አማካይ 10 ቁጥር ሚና ብናደርገው
ባደረገው አስተዋጽኦ ያ ፖዚሽን ላይ ጥሩ ብቃቱን አሳይቷል። መሐመድ ሳላም በተመሳሳይ ግን የራያን ቸርኪ ከተፈጥሯዊ ፖዚሽን ላይ እንነሳ ካልን ከብሩኖ ፈርናንዴስ ቀጥሎ ምርጡ የክሬቲቭ አማካይ ሊባል ይችላል በዚህን ሰዓት። እነዛን ደግሞ ቁጥሮች፣ እንቅስቃሴ፣ እያንዳንዱ ጉዳይ ይነግረናል። እድሜ ደግሞ ሲካተትበት አስፈሪነቱ ከፍ ይላል። ገና 22 ዓመቱ ነው። ሲቲ የሚያወጣው 34 ሚሊዮን ፓውንድ ነው፣ ወደ 40 ሚሊዮን ዩሮ ገደማ። ራያን ቸርኪን ሲቲ ያገኘበት መንገድ በሌሎች ክለቦች ኳሊቲ ስንመለከት ሊቨርፑል ፍሎሪያን ቪዝን ስለሚያመጣ እድሜም ብቃትም ጊዜውንም ስንመለከት ተመጣጣኝ ሊሆን ይችላል። ባጫው ሲስተምና እንደውም በተጫዋቾች ልምድ ካየን ያምናው ሻምፒዮን አድቫንቴጅ ሞር ነፃነቱ ላይ ያልተገደበ ሚና ሊሰጠው የሚችለው ለፍሎሪያን ቪዝ ነው። ግን የራያን ቸርኪን ሚና ካስተዋልን ሲቲ የኬዲቢ መድከምን አይቶ ምን ያክል በዚህ ፖዚሽን ላይ ተጫዋቾችን ሲከታተል እንደነበር ሞርጋን ሮጀርስን፣ ሞርጋን ጊብስ ዋይትን፣ ፍሎሪያን ቪዝን እነዚህን ተጫዋቾች ሁሉ ማንቸስተር ሲቲ መልምሏል፣ ኮንታክትም አድርጓል። ግን ፔፕ አላመነበትም። ከዋጋ አንፃር አይደለም። አንዳንድ ይቅርታ የሶሻል ሚዲያ ኮንተንቶችን ስመለከት ከዋጋና ይሄ ከ115 ክስ ጋር ተያይዞ ሲቲ በፒኤስአር ህግ ምንም የሚያስቆመው ገደብ ለማለፍ ቀይ መስመር ላይ የሚያደርሰው ትልቅ የመዝገብ ጫና የለበትም። በተለይ የጁሊያን አልቫሬዝ ሽያጭ የተጠናቀቀው የውድድር ዓመት ነፃ የሂሳብ መዝገብ ማሻገራቸው ለዘንድሮ ከታክስ በኋላ ላስመዘገቡት ትርፋማነት ከኪሳራ የጸዳ የሂሳብ መዝገብ ማስተላለፋቸው ሲቲ በበቂ ሁኔታ ኢንቨስት እንዲያደርግ ተመቻችቶለታል። ምንም የሂሳብ ገደብ አይኖረው። ግን ስለ ራያን ቸርኪ ማውራት ያለብን ይቅርታ ትላልቅ ነጥቦች አሉ። በመጀመሪያ ደረጃ ራያን ቸርኪን እስቲ ከዚህ ፕሮግራም ቀደም ብሎ በዝውውር ላይ በሰራነው ፕሮግራም ላይ አንድ ነጥብ አንስቼ ነበር። ቸርኪን እኔ በግሌ ካየኋቸው ሁለት ጨዋታዎች ውስጥ ለመነሻነት የሚጠቅመን በኦልድ ትራፎርድ ከማንቸስተር ዩናይትድ ጋር ሊዮን እና ማንቸስተር ዩናይትድ በኔሽን ሊግ ባለፈው ሳምንት ስፔን ከፈረንሳይ 5-1 ጨዋታው ያለ ነው ቸርኪ ተቀይሮ ይገባ ለመጨረሻ 27 ደቂቃዎች ብቻ። ከዛም በኋላ የጨዋታው ውጤት እንዴት በአንዴ ወደ 5-4 ሶስቱ ግቦች የተቆጠሩበት መንገድና የዚህ ተጫዋች ተጽዕኖ እንዴት የስፔን ተጫዋቾች መቆጣጠር እንዳቃታቸው አይታችኋል። በእለቱ ቸርኪ የመጀመሪያ ፈረንሳዊ ተጫዋች ነው ማለት ሶስተኛ ተጫዋች ነው በታሪክ። ነገር ግን አሁን ላይ ከሚጫወቱ ተጫዋቾች ውስጥ ብቸኛና የመጀመሪያ ተጫዋች ነው። በመጀመሪያ የሲኒየር የፈረንሳይ ጨዋታ ለብሔራዊ ቡድኑ ከማርቪን ማርቲን እና በ2011 ከዩክሬን ጋር ተቀይሮ ገብቶ እንዲሁም ሉዊሳ ከቤልጂየም ጋር 2004 ላይ ተቀይሮ ገብቶ ግብ አስቆጥረው ግብ የሆነ ኳስ አመቻችቶ ያቀበሉ ብቸኛ ተጫዋች ሶስተኛ ተጫዋች ራያን ቸርኪ። ኪሊያን ኢምባፔን በሉ ከዛም በኋላ የመጡ ከዛ በፊትም ያሉ ተጫዋቾች ይህን ሪከርድ አልሰበሩ። ግን በተናጥል እንዴት ራያን ቸርኪ ይህንን ጉዳይ ሊያሳካ ቻለ? በ27 ደቂቃ ውስጥ ቸርኪ ገብቶ የፈጠረው 4 እድል ነው። 4 ቢግ ቻንሶችን በ27 ደቂቃ ውስጥ። ነገር ግን በጨዋታው ብቻ አይደለም፣ በኔሽን ሊግ በሁለቱ ጨዋታዎች በጥሎ ማለፉና የደረጃ ጨዋታ በቋሚነት የጀመሩ ዴምቤሌና ኦሊሴ በድምሩ በጋራ ክሬት ያደረጉት እድል 3 ነው። ራያን ቸርኪ ግን በ27 ደቂቃ ውስጥ 4 ትላልቅ እድል ክሬት ማድረግ ችሏል። አንደኛው ክህሎት ይሄ ማለት ተጫዋቹ ከኳስ ጋር ባለው ግንኙነት በጠባብ ስፔሶች ውስጥ ኳስን ፓስ ማድረግ በተለይ ስሩ ፓስና ላይን ብሬኪንግ ፓስ ላይ የዚህ ተጫዋች ቴክኒክ የላቀ ደረጃ ነው። አሁን እነዚህን ኳሊቲዎችን ባየን ቁጥር የሲቲ የፊት መስመር አጥቂ ሃላንድ መሆኑን እዚህ ጋር ከግምት ውስጥ ያስገባል። ይሄ ተጫዋች እነዚህ ድሎች የሚፈጥረው
በሊዮን ለላካዜት ነው በብሔራዊ ቡድን ለኪሊያን ኢምባፔ ላካዜትን ካያችሁ ሊዮንን የሊጉን ስታንዳርድ ተመልከቱና በፈረንሳይ ብሔራዊ ቡድን ደግሞ የዲዲዬ ዴሾን ሲስተም ተመልከቱ 27 ደቂቃ ነው የተጫዋች ያገኘው ግን የፈጠራቸው እድሎች ሲቲ ቤት ግን የተጫዋቹ በቀጥታ ዳይሬክት በአታኪንግ ላይ የክሬቲቭ አቅሙን አውጥቶ እንዲጠቀም ፔፕ በሚንሰጠው ነፃነት ከሲቲ ፍሪ ፍሎ ሲስተም ጋር ሲጣመር ምን ያክል የዚህ ተጫዋች የክሬቲቭ አቅም ከፍ ሊል እንደሚችል ይሄን እንቅስቃሴ ከግምት ውስጥ በማስገባት ከወዲሁ ማንሳት ይቻላል ለምሳሌ በአምስቱ ትላልቅ ሊጎች ሞስት ክሬቲቭ ፕሌየር ተብሎ በየጊዜው ኦፕታ ያወጣል እና አሁን ላይ ባለው ማለት በተጠናቀቀው የውድድር ዓመት ትላልቅ እድሎችን በመፍጠር ብሩኖ ፈርናንዴዝ 158 ኳሶችን በመፍጠር አንደኛ ነው ራፊኛ ሁለተኛ ነው 152 ከነሱ በመቀጠል ሶስተኛ ደረጃ ላይ ያለው ራያን ቸርኪ 125 ግን ሁለቱን ተጫዋቾች ተመልከቱ ብሩኖንና ራፊኛን ያላቸው ኳሊቲ አሁን ያሉበትን እድሜና ፕራይም ታይማቸው ይሄ ተጫዋች ገና 22 አመቱ ገና በ22 አመቱ ያውም ሊዮን ውስጥ እየተጫወተ ሊዮን ብቻ መጫወቱ አይደለም ይሄ ቡድን በአንድ አመት ውስጥ ሁለቴ ነው ሶስቴ አሰልጣኝ ቀይሯል አሰልጣኝ አሰናብቷል እነ ሎራን ብሎ መጥቶ ሄዷል ግሮሶ ከዚህ በፊት የጣሊያን ብሔራዊ ቡድን ግራፉል ባክ የነበረ ጣሊያን ፈረንሳይን ስታሸንፍ የመጨረሻዋን የመለያ ምቷን ያስቆጠረው ግራ ተመላላሽ የሊዮን አሰልጣኝ ሆኖ ነበር የጀመረው እሱን ተሰናበት እና በብዙ ጣብረዶች ውስጥ ያሳለፈ ቡድን ሆኖ ግን የራያን ቸርኪ ኳሊቲ ከፍ ብሎ ነው የተነሳው ታዲያ እነዚህ ሁሉ ድሎችን ክሬት ካደረገ ትልቁ ኳሊቲ አሁን ፕሪሚየር ሊግ ላይ የሚፈልገው ክፍት ከሆነ እንቅስቃሴ የሚፈጠሩ ድሎች ናቸው አሁን ይሄ በአጠቃላይ ተጫዋቹ ከቆመ ኳስም ከየትኛውም ከሃይ ፕረስም ሊሆን ይችላል ሃይ ተርኖቨርም ሊሆን ይችላል የተፈጠረ ድል በአጠቃላይ ተካተተበት ግን ክፍት ከሆነ እንቅስቃሴ በዳይሬክት አታክ በተፈጠሩ ድሎች ብሩኖ ፈርናንዴዝ 120 ራፊኛ 105 መሐመድ ሳላ 104 አራተኛ ደረጃ ላይ ተቀምጠው 100 ኦፕን ፕሌይ ቻንሶችን ክሬት ያደረገ ራያን ቸርኪ ግን ለየት የሚያደርገው 100 ኦፕን ፕሌይ ቻንሶችን ክሬት ያደረገበት ደቂቃ ሲሰላ ደግሞ ከነዚህ ሶስት ተጫዋቾች ያነሰ ደቂቃ ነው የተጫወተው በአመት አሁን ትልቁ ልዩነት እዚህ ጋር ከብሩኖም ከራፊኛም ከመሐመድ ሳላም ያነሰ ደቂቃ ነው የተጫወተው ይሄ ተጫዋች ስለዚህ በአነስተኛ ደቂቃ በብዙ ኳሊቲዎች በተዋቀሩ ስብስብ ውስጥ እነዛ ተጫዋቾች የዛን ያክል ተጽዕኖ ከፈጠሩ ይሄ ፈረንሳዊ በአነስተኛ ደቂቃ ከነዛ ተጫዋቾች ያነሰ ደቂቃ ሜዳ ውስጥ ቆይቶ ከነሱ የተሻለ ክፍት ከሆነ እንቅስቃሴ ክሬት ካደረገ የኋላው መስመር ተቀናጅቶ የአማካዩ ስፍራ ጠንክሮ ለፍሪ ፍሎ ከተመቸው ይሄ ተጫዋች በሲቲ ቤት ያን ሰፊውን ኤሪያ እንዴት ሊጠቀም ይችላል የሚለው ከወዲው የሲቲ የማጥቃት እንቅስቃሴ እንዴት ሊያስፈራ እንደሚችል ከወዲው መገመት ይችላል የዚህ ተጫዋች አቅምን ነው እንግዲህ እስካሁን ድረስ የምንመለከተውና ባለፈው የውድድር ዓመት ማለት በተጠናቀቀው የውድድር ዓመት ወደ 50 ጨዋታዎች አድርጓል 44ቱን በቋሚነት ጀምሯልና አሁን ለየት የሚያደርገው በ90 ደቂቃ በአምስቱ ትላልቅ ሊጎች እድል በመፍጠርን ደግሞ ከየትኛውም ተጫዋች ይበልጣል አሁን በአጠቃላይ በድምር ውጤት ነው በቆየበት ደቂቃ ሲሰላ ያይቆየበት ደቂቃ ደግሞ ወደ 90 ደቂቃ ተሰልቶ ሲወጣ ደግሞ ከየትኛውም ተጫዋች ይበልጣል በ90 ደቂቃ ውስጥ ይሄ ተጫዋች ክሬት የሚያደርጋቸው እድሎች አሁን በአምስቱ ትላልቅ ሊግ ብቸኛ ቻንስስ ክሬት በ90 ደቂቃ በማድረግ በአማካይ በየጨዋታው 4.1 እድሎችን ክሬት ያደርጋል ከነዚህ 4.1 እድሎች ውስጥ ሶስቱ ክፍት ከሆኑ እንቅስቃሴዎች ናቸው ቀድሜ የጠቀስኩላችሁ ይሄ ደግሞ ተጫዋቹ
እነዚህን ሁሉ እድሎች እነዚህ ሁሉ የክሬቲቭ አቅሞችን ያሳየበት ደቂቃ ኮንሲስተንሲው 1689 ደቂቃ በቀጥታ በተከታታይ በእነዚህ ደቂቃዎች ውስጥ በአማካይ እነዚህ ቁጥሮችን ማስመዝገብ ይችላል። አሁን ትልቁ አቅም ይሄ ነው። ተጫዋቹ ኮንሲስተንሲም አለው። 1680 ምናምን ደቂቃ ውስጥ ተጫዋቹ በየ90 ደቂቃው እነዚህን እድሎችን ያለማቋረጥ ኮንሲስተንሲ ባለው መልኩ እነዚህ ቁጥሮችን ማድረግ ይችላል። ይሄ ደግሞ ከአምስቱ ትላልቅ ሊጎች ውስጥ ብቸኛ ተጫዋች ያደርጋል። ለነዚህ ሁሉ ሺህ ደቂቃዎች ውስጥ ያለማቋረጥ በየ90 ደቂቃው ከጨዋታ ከጌም ወደ ጌም እነዚህ እድሎችን እየፈጠረ መሄድ ይችላል ማለት ነው። ስለዚህ የራያን ቸርኪ ዝውውር በሚዲያው በእንግሊዝ ሚዲያ በኩል በጣም የተጋነነበት ምክንያትና ሲቲ ያስፈረመበትን መንገድ የሲቲ መልማዮች በተለይ ሂጎ ቪዬናን ከቲኬ በርግስቲን ጋር በጋራ ሆኖ ለዚች ሳመር ብቻ አብሮ በጋራ ይቆያሉ። ውድድሩ ሲጀምር ቲኬ በርግስቲን ወደ እረፍት ይወጣል። ይሄን ቀደም ብሎ ነው። አሁን ይሄ የስካውት ዲፓርትመንቱ ያወጣው ሪፖርት በኦፕታ አማካኝነት ሲለቀቅ ማለት አሁን ትራንስፈር ማርኬት የሚያወጣቸው አብዛኛው ሪፖርቶች የክለቡ ስካውት ሪፖርት ከተጠናቀቀ በኋላ ዝውውር ይሄ ለሚዲያም ለተቋማት ግብአት ይሆናል እነዛ ስካውት ሪፖርቶች ማለት ነው። ከዛም በኋላ ነው ወደ ዘገባ የሚወጣው እና ከዛ ላይ ነው ያገኙት ይሄን መረጃ። ስለዚህ የዚህ ተጫዋች አቅም ቀላል የሚባል አይደለም። ይሄ ሁሉ ቁጥሮች ምነግራችሁ በነገራችን ላይ 20 24 20 25 ነው። ቪዲዮን ገብታችሁ መመልከት ትችላላችሁ በዩቲዩብ ላይ። የዚህ ተጫዋች አቅም ብዙ እንድንነጋገርበት ገና ብዙ ምናወራለት ሚናም እንዳለው ይጠቀሳልና ቸርኪ 18 አሲስቶችን በሊጋ ሲያደርግ 100 ቻንሶችን ክሬት አድርጎ ከፓስ የሚያደርግበት የፓስ ሲኩዌንስን ብትመለከቱ ፋይናል ሰርድ ከሚድ ሰርድ ወደ ፋይናል ሰርድ መንደርደሪያ የ10 ቁጥር ፖዚሽን ተጫዋች ሊገኝ የሚገባበት ፖዚሽን ላይ ታገኝቶ የፔኔትሬሽን እንቅስቃሴውን ከጀመረ በአማካይ በጨዋታ ማለት ነው 2.9 ድሪብሎችን ማሳካት ይችላል። የ10 ቁጥር ተጫዋች ሆኖ ስለዚህ ቀላል ቴክኒክ ቀላል አቅም ያለው ፈረንሳዊ ተጫዋች አይደለም። ዲጄ ዴሾም እንግዲህ አጠቃቀሙን ያላወቁበትም እንግዲህ የፈረንሳይ ብሔራዊ ቡድን ትውልድ ብዙ ማውራት አያስፈልገውም። ምክንያቱም በአሰልጣኝ ውስጥ ያላቸው ሚናና በክለብ ያላቸው ሚና እኩል አይደለም። ፈረንሳይ ብሔራዊ ቡድን ሲመጡ ጥብቅ ያለ ቡድን ለማየትም የማይማርክ ነገር ግን በዚህ ሲስተም እንግዲህ አሰልጣኙ ውጤታማ ሆኗል። ከዓለም ዋንጫም እስከ ኔሽን ሊግም ተሳክቶለታል። ነገር ግን ስለ ራያን ቸርኪ አንድ የተለየ ከየትኛውም ተጫዋች ከአምስቱ ትላልቅ ሊጎች ከሚገኙ ተጫዋቾች ውስጥ በተለይ ከአማካዮች የተሻለ ቁጥር እንዲይዝ ያስቻለው አንድ ጉዳይ አለ። በኤክስፔክትድ አሲስት ተጫዋቹ በአማካይ በ90 ደቂቃ 0.53 አሲስቶችን ያደርጋል። ይሄ ደግሞ በአቨሬጅ በአጠቃላይ ሲወሰድ ወደ 18.9 ኤክስፔክትድ አሲስት ያለው ተጫዋች በአማካይ ስፍራ ብቸኛ ተጫዋች ነው በአምስቱ ትላልቅ ሊግ በሊግ ጨዋታ ብቻ። ይሄ ማለት ሁሉንም ውድድሮች አያካትትም የሊግ ጨዋታ። ስለዚህ አሁን ስለ ፈረንሳይ ሊግ ስታንዳርድ ልናነሳ እንችላለን። የሊጉ ደካማ መሆን ወይም የአንድ ቡድን የበላይነት የተንጸባረቀበት ሊሆን ይችላል። ግን የልጁ አቅም ነው እነዚህ ቁጥሮች ሁሉ የሚነግሩን ተጫዋች ውስጥ ያለው አቅም። በይበልጥ ደግሞ ወደ ተሻለና ወደ ተፎካካሪ ሊግ ሲመጣ እዛ ሊግ ውስጥ ያለው አቅም ተጫዋቹ ያለው አቅም በተለይ ከሚጫወትበት ቡድን ጋር የቡድኑ ደግሞ ማንቸስተር ሲቲ መሆኑ ለነዚህ ሁሉ አጫዋቾች በር ከፋሽ ነው። የፔፕ ቡድን ዳይሬክት አታክ ይፈልጋል፣ ትራንዚሽን ኳሶችን ይፈልጋል። እያንዳንዱ ፓስ ሲኩዌንስ በተጠና ሁኔታና ስሩ ቦልን ላይን ብሬኪንግ ፓስን እድሎችን ቢያንስ ፔፕ በ2 ደቂቃ አማካይ አለው። ለምሳሌ የፔፕ ታክቲክን አይታችሁ ከሆነ ሜዳውን 78 ቦታ ከፋፍሎ ነው የሚያሰራው ለተጫዋቾች ሚናቸውን እዛ ፖዚሽን ላይ እንዲያገኙ ምቾት በመስጠት። እነዚህ ሁሉ ታክቲኮች
ለፔፕ ፍሌክሲቢሊቲ አታኪንግ ሲስተም ላይ ይሄ ተጫዋች ሊጨምር የሚችለውን ኳሊቲ ኮዲው ስናስብ የፔፕ ቡድን በዚህ ዋጋ ይሄን ተጫዋች አገኘ ብቻ ሳይሆን አፈሰ ነው የሚባለው። ራያን ቸርኪን የሚያስገርም ታለንት ያለው ተጫዋች ነው። ይሄ ተጫዋች እንግዲህ 24 ቻንሶችን ከፈጠራቸው 125 ቻንሶች ውስጥ 24ቱ ላይን ብሬኪንግ ፓስ ናቸው። በመስመሮች መሃል የሚደረጉ ሰንጣቂ ኳሶች ናቸው። ከነዚህም ውስጥ ደግሞ 17ቱ ስሩ ቦል ናቸው። 17ቱም በስኬት ተጠናቀዋል። ስሩ ቦል ማለት ነው። 24ቱ ላይን ብሬኪንግ ፓስ ከሆነ 17ቱ ደግሞ ስሩ ቦል ከሆነ ይሄ ተጫዋች የክሬቲቭ አቅሙን በግልጽ ያሳየበት የቴክኒክ ችሎታውን የምንመለከትበት ቁጥሮች ናቸው እንጂ ስለዚህ ራያን ቸርኪን በእንግሊዝ ፕሪሚየር ሊግ በማንቸስተር ሲቲ ማሊያ እንግዲህ አብዛኛው የእግር ኳስ ቤተሰብ በሲቲ ማሊያ መመልከታቸው ምናልባት ሊያሰጋ ሊያናድድ ይችላል። ግን የተጫዋቹን ቴክኒክ ስንመለከት በየትኛው ማሊያ ይጫወት እግር ኳስን ተመልክቶ ለሚረካ ቤተሰብ የራያን ቸርኪ አይነት ቴክኒሻል ተጫዋቾች ምን ያክል ሊጉን ሊያደምቁ እንደሚችሉ እነዚህ ቴክኒኮች ናቸው እንግዲህ ወደ ፕሪሚየር ሊግ የመጡት። አሁን እኔ በዚህ ውስጥ ሆኜ ሳስብ የነበረው የፎደን ነፃ መውጣት፣ የነሳቪኒዮ ቴክኒክ መጎልበት እና በተደጋጋሚ የሚያገኙት ፓስ ኡመር መርሙሽ ያን ፍጥነቱን ተጠቅሞ ከሃላንድ ጀርባ ፔፕ ዘንድሮ ሁለተኛ ዙር ላይ ሲሞክር የነበረው ደብል አፕ ያደረጉ ሁለቱ እንዲጫወቱ ሃላንድ የተከላካዩን ከቨሬጅ እንዲያደርግ ከሱ ጀርባ መርሙሽ ኦቨርላፕ እንዲያደርግ የሚያደርግበትን ሲስተም የዚህን ተጫዋች ፓስ ከመርሙሽ ታይሚንግ ጋር አገናኙትና ሲቲ ቀጣይ አመት ሃላንድ ነው መርሙሽ ተጨመረ ለሁለቱ ደግሞ የተሻለ ኳስ ማቅረብ የሚችል ምርጥ ክሬቲቭ አማካይ መጣ። ቸርኪን ደግሞ ነፃ የሚያወጣ ራይንደርስ አይነት ምርጥ ከቨሬጅ ያለው ታክቲካል ዲሲፕሊኑ የሚወደድ ሆላንዳዊ ወደ ፕሮግሬሲቭ ፓስ ደግሞ በማስጀመር በሊጉ ጥሩ ፉልባክ ከሆኑ ተጫዋቾች አንዱ ኤንቶኒ ፈረመ። ስለዚህ ተያያዥነት ያለው ፊርማ ነው ፔፕ ያስፈረመው ማለት ነው። በቀጥታ ተያያዥነት ያለው። ስለዚህ ይሄ ነው የፔፕ ቡድን ቀጣይ የውድድር አመት ከየትኛውም ጊዜ በላይ አስፈሪና እንደቆሰለ አውሬ ሆኖ እንደሚመጣ ቀደም ብለን ስንጠቅስም የነበረው። በአጠቃላይ በ90 ደቂቃ ውስጥ 11.3 ፕሮግሬሲቭ ቦል ኬር ማድረግ የሚችል ይሄ ማለት በቃ የቴክኒክ አቅሙን ነው የሚያሳየው። በ90 ደቂቃ ውስጥ ወደ 11.3 ፕሮግሬሲቭ ቦል ኬር ማድረግ የሚችል ተጫዋች ከሆነ የዚህን ተጫዋች እምቅ አቅም ቴክኒክ በግልጽ የሚያሳይ ነውና ራያን ቸርኪን እንግዲህ ወደ ፕሪሚየር ሊግ መጥቶ ማየታችን በጣም የሚያስደስት ነው። በሌላ በኩል ደግሞ በየጨዋታው 4.9 ድሪብሎችን አቴምፕት ያደርጋል። ከነዚህም ውስጥ 2.9ን ያሳካል። ተጫዋቹ በአጠቃላይ ትልቁ የሱ የድሪብል ቁጥር የተመዘገበው 9.8 ድሪብሎችን ሞክሮ 7.1 ከኦግዤ ጋር በተጠናቀቀው የውድድር አመት ያደረገው ስኬታማ የአንድ ጨዋታ ቁጥር ነው። ስለዚህ ራያን ቸርኪ ወደ ፕሪሚየር ሊግ መጥቷል። ራይንደርስ ኤንቶኒ አብሮ በጋራ ይጫወታሉ። ግን የተጫዋቹን ቴክኒክ ሙሉ በአንድ ግራፍ ወይም በአንድ ማፕ እስቲ ለመመልከት እንሞክር። ለምሳሌ በየጨዋታው በአማካይ ቀደም እንደነገርኳችሁ 3.9 እድሎችን ክሬት ያደርጋል። ወደ ፔናልቲ ቦክስ በጨዋታ 10.2 ፓሶችን ያደርጋል። ፕሮግሬሲቭ ቦል ኬሩን ቀደም እንደነገርኳችሁ 11.3 በየጨዋታው ማድረግ ይችላል በ90 ደቂቃ። በዲፌንሲቭ አክሽን ላይ ግን 3 ነው ፓስ ፔር ዲፌንሲቭ ሬቱ በ90 ደቂቃ። ያው ቴክኒሻል ተጫዋቾች በዲፌንስ አክሽን በኩል በጣም ደካማ ናቸው። ስለዚህ ይሄ ከተጫዋቹ ድክመት በኩል የቀረበ ሪፖርት ነው። ፔፕ ደግሞ ከኳስ ውጪ ሬት እንዲኖረው ተጫዋች ብዙ አይፈልግም። ምክንያቱም ኳስ ከራሱ እግር ውስጥ እንዲወጣ ስለማይፈልግ
ከራሱ ቡድን እንቅስቃሴ እንዲወጣ ስለማይፈልግ ፋይናል ሰርድ ላይ ፖሴሽኖችን በማሸነፍ በአማካይ 0.9 ፖሴሽኖችን ያሸንፋል ፋይናል ሰርድ። እንዲሁም በተጋጣሚ መጫወቻ ቦክስ ውስጥ በየጨዋታው በ90 ደቂቃ 6.4 ኳሶችን ይናካል። ልክ አጥቂ በሉት ያው የክሬቲቭ ተደራቢ አጥቂ ወደ 6.4 ኳሶችን በተጋጣሚ ቦክስ በየ90 ደቂቃው ሚናካ ከሆነ በጨዋታ 4 ሹቶችን ያደርጋል በአማካይ 3ቱ ወይም ወደ 3 የተጠጋው 2.8ቱ ሹቶች ኢላማቸውን የጠበቁ ናቸውና ራያን ቸርኪ ይሄን ይመስላል። የተወሰኑ ቁጥሮችን መጨመር ካለብን እንግዲህ ፋይናል ሰርድ ላይ ፕሬሸር በመፍጠር ጫናን በመፍጠር በ90 ደቂቃ 19.3 ወይም 19.1 በዚህ የተዋጣለት ተጫዋች። ስለዚህ የተጫዋች ለፕሬሲንግም ለፖሴሽን ቤዝድም ምቹ የሆነ ቴክኒካል ተጫዋች ነው። ቲጃኒ ራይንደርስን የመሰለ ደግሞ የፍሌክሲቢሊቲ ቨርሲታሊቲ ያለው በተለይ ከሚደነቅበት የቲጃኒ ራይንደርስ አንዱ ኳሊቲ አሰልጣኞችም ሲያወሩ የሰማሁት በተለይ በእንቅስቃሴ የተረዳሁት በጣም ንቃቱ ከፍተኛ ነው። ሜዳን የማንበብ ንቃቱ እና የኳስ እንቅስቃሴ በቀጣይነት የትኛው ፖዚሽን ላይ ልትሄድ እንደሚችል የቡድኑን እንቅስቃሴ ማምራት ይችላል። የተጋጣሚን እንቅስቃሴንም ማቋረጥ ይችላል። አሁን ሜዳ የማንበብ ኳሊቱ ከሚደነቅበት ብቃቱ ማለት ይሄ ነው። እንግዲህ ታክቲካል ዲሲፕሊን የሆነ ተጫዋች ነው የሚባልበት ዋነኛ ምክንያት የኳሷን እንቅስቃሴ ቀጣይ ስቴፕ መረዳት ይችላል። ንቃቱ በጣም ከፍ ያለ አማካይ ነውና በሹት ፓወሩ ተጋጣሚ ቦክስ ውስጥ ኢንድ ቱ ኢንድ ጌም ላይ ድካም አልባ ነው። ከኳስ ጋር ያለው ቴክኒክ ምርጥ ነው። እነዚህ ተጫዋቾች ወደ ሲቲ ቤት መጥተዋል። እንግዲህ የፔፕ ሲቲ ቀጣይ የውድድር ዓመት የተገኘው ዋንጫ ለመጠራረግ ነው ጋርዲዮላ ጥርሱን ነክሶ የሚመጣው። ስለዚህ እያንዳንዱ ክለብ በሲቲ ስታንዳርድ ደረጃ ስብስብ ባይኖረው እንኳን ከሲቲ ጋር ሊፎካከር የሚችልበትን አቅም ስብስብ ማጎልበት አለበት። ሲቲ ቤት ያለው ኳሊቲ ሌላው ቲም ውስጥ መኖር አለበት ሳይሆን ባሉት ተጫዋቾች ግን ሲቲን ማስቆም የሚችሉበትን ፓወር መገንባት አለባቸው። አሁን የሊቨርፑል ጥገናዊ ለውጥ አርኖልድን በፍሪፖንግ ሮበርትሰንን በኪርኬዝ ይሄ ጥገናዊ ለውጥ አሳማኝ ነው። እዚህ ቡድን ላይ ደግሞ የክሬቲቭ አቅም ፍሎሪያን ቪዝን ሲጨምሩ ሚዛኑ ተመጣጣኝ ይሆናል። አጥቂ ደግሞ አዲስ ሲያስፈርሙ አዲስ ኃይል ማለት ነው። የቼልሲ የዘንድሮ የውድድር ዓመት ስብስብ ውስጥ ሌም ዴላፕ ከተቻለም ሂጎ ኢኩዌቲኬን ሲጨምሩ የአጥቂ አማራጩ አባካኝነቱን ይቀንሳል። እነ ዳንኤል ኢሴጎ አማካይ ስፍራ ላይ ሲመጡ የነ ላቪያ ጉዳት ቲሙን የሚጎዳበትን ሂደት ይቀንሳል። ስለዚህ ቼልሲ ሚዛኑ እየጠበቀ ነው የሚሄደው። አርሴናል በተመሳሳይ ግብ የማስቆጠር ችግሩን በቤንጃሚን ሼሽኮ ዝውውር የሚቀርፍ ከሆነ የተሻለ ጥንካሬን ይዞ ይቀርባል። ስለዚህ የቀጣዩ ውድድር ዓመት ፉክክር ካለፉት ጊዜያት የላቀ ይሆናል የሚል ግምት አለኝና ከዚህ ፕሮግራም ቀደም ብሎ በዚህም ዙሪያ ያነሳነው ሐሳብ አለ። የሲቲ ደጋፊዎች ግን ለቀጣዩ ውድድር ዓመት እንዳለፉት 4 ተከታታይ ሲቲ ሊጉን ፋርም ሊግ እስከሚመስል ድረስ ብለው እስከሚያወሩ ነጮች ድረስ ሲያሰለች ከነበረው ኮንፊደንስ በላይ ሊኖር የሚችል ቡድን ነው ፔፕ ይዞ እየመጣል። ፔፕ ደግሞ አንድ ትልቅ የማደንቅለት በግሌ ፔፕ ዓለም ላይ ሳይንቲስት የሆነ የእግር ኳስ ሳይንቲስት የሆነ አሰልጣኝ ነው ብዬ ከማምንበት አንደኛው ምክንያት ዋንጫ የሚራብ ቡድንን መስራት ይችላል። አምና የበላው ቡድን ውስጥ አዲስ የአሸናፊነትን ስሜት መፍጠር ይችላል። አሁን የአምናው ስብስብ ውስጥ የግሪሊሽን ጉዳይ ተመልከቱ። የዲብሮይንን ተደራራቢ ጉዳት፣ የነ ሩቢን ዲያዝ የቀድሞ አይነት ፐርፎርማንስ ላይ ያለመገኘት፣ አካንጂ አኬ ስቶንስ የሶስቱ ተጫዋቾችን ጉዳት፣ የሮድሪ መጎዳትን፣ ሃላንድም ያለው ወትሮ በጉዳት ረጅም ሳምንት ከሜዳ መራቅ። ስለዚህ ይሄ ቡድን ለኮንሲስታንሲ ስብስቡ ምቹ አልነበር። ግን
ያን ቡድን መልሶ ጠግኖ ጠጋግኖ ይዞ መጥቶ ወደ አሸናፊነት ሪትም መመለስ ደግሞ የፔፕ ከሌላ አሰልጣኝ ለየት የሚያደርገውና ፔፕ ጂኒየስ የሆነበት ትልቁ አቅም ይሄ። ምክንያቱም ዋንጫን የመራብ ስሜት በየአመቱ ባይፈጥር 4 ተከታታይ የውድድር አመት የፕሪሚየር ሊግ ዋንጫ ያነሳ። ለዛ ነው ፔፕ የእግር ኳስ ሳይንቲስት የሚባለው። ስለዚህ ቀጣይ አመት ይሄንን ስፕሪት ይዞ እንደሚመጣ ከወዲሁ እርግጠኛው ነው መናገር ይቻላል። አስፈሪው ማንቸስተር ሲቲ የማየታችን ጉዳይ የማይቀር ነው። እንግዲህ እዚህ ጋር መዘንጋት የሌለብን መርሙሽ፣ ሳቪኒዮ፣ ፎደን እንደ አዲስ ፈራሚ ሆኖ ነው ቀጣይ አመት በአዲስ ጉልበት በአዲስ ፍላጎት የሚመጡት። እነዚህ ተጫዋቾች ተጨምረውበት የተወሰኑ ተጫዋቾች ጃክ ግሪሊሽን ጨምሮ የተለያዩ ተጫዋቾች ይለቃሉ ተብሎ ይጠበቃል። በአጠቃላይ ሲቲ ከባድ አስፈሪ ጥገናዊ ለውጡን እያጠናቀቀ ነው። ምናልባት ካምቢያሶን ካልሆነ ሊቨርሜንቶን በቀኝ ፉልባክ ቦታ ካስፈረመ በኋላ ፔፕ በቀጥታ ከጁላይ 5 ጀምሮ ይመስለኛል አንድ ዘገባ ላይ አይቻለሁ ወደ ቅድመ ውድድር ጊዜ ዝግጅት ይገባል። ይቅርታ የሊቨርፑል ነው ከጁላይ 5 ጀምሮ። ፔፕ ከጁን 16 ጀምሮ እንግዲህ እነዚህን 3 ተጫዋቾች ይዞ በቀጥታ ወደ ክለብ ወርልድ ካፕ ማንቸስተር ሲቲን እስቲ በክለብ ወርልድ ካፕ እያየን የቀጣይ የውድድር አመት የፔፕ ቡድን ምን ሊመስል እንደሚችል ደግሞ የየራሳችንን ግምት ሐሳብ ይዘንላችሁ እንመጣለን። የፔፕ ጋርዲዮላ ሲቲ ግን የማይቀመስ ሲቲን በድጋሚ ይዞ ሊመጣ እንደሚችል እነዚህ ዝውውሮች ይነግሩናል። በአጠቃላይ በማንቸስተር ሲቲ በራያን ቸርኪ፣ ታጀኒ ራይንደርስ እና ኤት ኑሪ ዙሪያ ያዘጋጀነው ፕሮግራም ይህን ይመስላል። ከተመቻችሁ ሼር አድርጉ፣ ከወደዳችሁት ላይክ በማድረግ ተደራሽነቱን ከፍ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ እነዚህን የመሳሰሉ ሌሎችንም እግር ኳሳዊ ጉዳዮች እንድታገኙ ቤተሰብ እንድትሆኑ። ይሄ ፕሮግራም ደግሞ በይበልጥ ድጋፍ ያስፈልገዋል ካላችሁ ደግሞ ከሀገር ውጭ የምታደምጡ በሱፐር ታንክስ ይህንን ቻናል ድጋፍ አድርጉ። ከዚህ ፕሮግራም ቀደም ብሎ ስለ 5ቱ ሱፐርስታሮች እንዲሁም ስለ ማንቸስተር ሲቲ ከእናንተ ጋር ቆይታ ያደረኩት ሚናድ አብዲ ነበርኩ። ሰላም ቆዩ።